ሄበንና ዳኒ ከባድ ተሰሩ። ሄበን ዳኒን ለማግባት ወሰነች። ዳኒም ታገቢኛለሽ ወይ ብሎም ጠየቃትኝ። ሄበንም ተስማማች። አንቺ የእናትሽን ገዳይ የምትበቀይ ከሆነ እኔ ልንገርሽ ይላታል። ሄበንም የእናቷን ገዳይ መበቀል ስለምትፈልግ እሺ ትለዋለች። እናም እኔና አንቺ ለምን አንጋባም ነበር ያላትኝ። ይህን ጥያቄ በጣም ቢከብዳትም ቆይ አንተ እንዴት ታስባለህ? አንተስ የራስስ ፍቅረኛ ቆይ ለምንድን ነው ብላም ትለዋለች። ቆይ ለምንድን ነው የህፃን ጨዋታ የምታደርገው ብላም ስትለው አይ የኔ ፍቅረኛ እኮ ይኸውልሽ እየባለገችብኝ ነው። እናም አልፈልጋትም ካሁን በኋላ ደግሞ እኔ አንቺን የማገበው ዳጊን ለመበቀል ነው እንጂ ለሌላ አይደለም። እኔም በጣም የኔ የሆነ ነገር ከድሮ ጀምረ ከስር ከስር ትለቅማለህ ስላለኝ ስለዚህ እሱን መበቀል እፈልጋለሁ እና አንቺም ደግሞ እናትሽን ስለገደለብሽ አንቺም መበቀል ትፈልጋለች። ስለዚህ ይህን እናድርገው። ሄበንም እሺ እኔስ እሺ ልበልህ እናትክን እንዴት ታሳምናታለህ ብላም ትለዋለች። ችግር የለውም እናቴን እኔ ያሳምናታለሁ በማለት ሄበንም እሺ ትለዋለች። ግን ደግሞ እኮ የውሸት ነው ይላታል። ሄበንም በዚህ ሀሳብ ተስማምታ እሺ ብላ ዳኒም ወደ ቤቱ ይሄዳል። እናም እናቱን ያገኛታል። እናቱን ቁማ ስጠብቀው ነበረ። እናም ሲመጣ እማዬ ዛሬ እፈልግሻለሁ ይላታል። እናም ለምንድን ነው ብላም ስጠይቀው ላገባ ነው ሲላትኝ በፍጹም አንተ ማግባት የለብም እናም አንተ አታገባም ትለዋለች። ቆይ ለምንድን ነው በቃ ሁሌም እኮ የምትይኝ ነገር ነው ስለዚህ እኔ ላገባ ነው ይላታል። የዳኒ እናትም ደግሞ በፍጹም ማግባት እንደሌለበትና እንዲሁም ደግሞ አባቱ የዳኒ አባት እንደ ካዳትና እንዲሁም ደግሞ እንደ ተዋትኝ አንተም ደግሞ ሴት ካገባህ ትክደኛለህ ስለዚህ ከኔ ትለያለህ እናም በፍጹም ማግባት የለብም ብላም ትለዋለች። ይኸውልሽ አንቺ የምትወጃትን ሴት ነው እኮ የማገበው ይላታል። እና በፍጹም አንተን የሚወስድብኝ ሰው አልፈልግም እናም ማግባት የለብን ብላ ትከራከረዋለች። እኔ እኮ ባገባ የትም ቦታ አልሄድም እንዲሁም ማገባት ሴትም ሆነ እኔ እዚህ ቤት ነው የምንኖረው እማዬ እባክሽን እኛ ሶስታችን አንድ ላይ ነው የምንኖረው ብሎም ይላታል። በፍጹም ትላለች። ደግሞ የምትወጃትን ልጅ ነው ማገባት ሄበንን ነው ይላታል። እናም የዳኒም እናት በጣም ትናደድና ሄበን እኮ የዳጊ ናት እንዴት ነው አንተ የምትሆነው? በፍጹም ያንተ ልትሆን አትችልም ትለዋለች። ምክንያቱም ደግሞ ከዳኒ ጋር በጣም ብዙ ጊዜ አይቻታለሁ ስለዚህ ሄበን የዳጊ እንጂ ያንተ ልትሆን አትችልም ከፈለክ ሌላ ሴት አግባይ እንዴት ነው እሷን? አይ አው ግን ደግሞ አሁን ተታተዋል። ዳኒ ደግሞ ለራሱ አግብቷል ባለትዳር ነው ስለዚህ ሄበንን አገባታለሁ እማዬ ብሎም ይላታል። በፍጹም ይሄን ነገር አልፈቅድልም እያለችው ነገር ግን በቃ እንግዲህ ነግሬሻለሁ ውሳኔው ደግሞ የኔ ነው ብሎም ይሄዳል። ይህ ማለት እንግዲህ እናቱ በፍጹም ሄበን ላንተ የምትሆንህ አይደለችም ስትለውም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ነው ቤተሰብናችሁም ከልብ ነው የማመሰግነው። ወደ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። መልስ ቀጣይ ክፍል ይዤላችሁ መጥቻለሁ። ሄበን እንግዲህ ፍቅሩን የዳኒን ፍቅር ተቀብለዋለች ማለት ነው። ወይም ደግሞ የጋብቻውን እንግዲህ ተቀብላ ልታገበው ወስናለች ማለት ነው። ነገር ግን እንዴት እንደዚህ ሊሆን ይችላል? ምክንያቱም ደግሞ አንተ እኮ ፍቅረኛ አለህ እናም ያንተ ህይወት እኮ ይበላሻል የወደፊት ህይወትህ ስትለው በፍጹም የኔ ህይወት አይበላሽም ደግሞም ፍቅረኛ ሌላ አፍቅራለች ስለዚህ ስትወሰልት ነበርና በፍጹም እሷን አልፈልጋትም ስለዚህ አንቺ ጋር በቃ ዳጊን መበቀል ስለምፈልግ ስለዚህ ዳጊን እበቀላለሁ ስለዚህ እኔና አንቺ መጋባት አለብን ብሎ ይወስናል ማለት ነው። ዳጊም በማይሆን ነገር ቆይ ግን ለምንድነው ጓደኛዬን እንደ ወንድም የማይሆን ለምን አስቀየምኩት በማለት ይቅርታ ለመጠየቅ ወደ ቤት ይሄዳል። ግን ደግሞ ሄለንና እንዲሁም ደግሞ ዳኒ የወሰኑት ውሳኔ በጣም ከባድ ነው። ምክንያቱም እነሱ ሁለቱ በመጋባታቸው ተስማምተዋል። እናም ሄለንም በዚህ ጉዳይ ምንም እንኳን ቢከፋትኝ ግን ደግሞ አሁን እኔ ሀዘን ነኝ እና ምንም አይነት ወጪ ብሄረ ነገር አልፈልግም ወይም ደግሞ እናቴ ሞታ እኔ ሰርግ አላደርግም በማለት ለዳኒ ትነግረዋለች። ዳኒም ምንም ነገር አያስፈልግም እንዲሁም ከፈለግሽ ሂደን በመዘጋጃ ቀለበት ማሰር እንችላለን
በቃ ይህን ነው የምፈልገው እንጂ እኔም ግርግር አልፈልግም ይላታል። እሷም በዚህ ተስማምታ ነበር። እንግዲህ ዳኒ ወደ ቤት ሄዶ እናቱን ለማግባት ወይም ደግሞ ላገባ ነው ብሎ የሚጠይቃት፣ እናቱም ደግሞ በፍጹም አንተ የምታገባ ሰው አይደለህም፣ አታገባም፣ አንተን ይወስዱብኛል በማለት ነበር በፍራቻ አንተ መሄድ የለብህም ነበር ያለችው። እናም ዳኒም በቃ እኔ እኮ የማገባት ሴትና እንዲሁም ደግሞ አንቺን የሙነን አንድ ቤት ነው የምንኖረው፣ እባክሽን እማዬ ተረጂ በማለት እናቱን ሲማጸናት፣ እናቱ ግን በፍጹም ይህን ነገር አልተቀበለችውም። ውድ ቤተሰቦች እንግዲህ ሄለንና ዳኒ የወሰኑት ውሳኔ በጣም አስጸያፊ ነው። ምክንያቱም ጓደኛሞች ሁለታቸው እንግዲህ ማለት አሁን ዳኒ ተሰምቶታል ማለት ነው እዚህ ጋር ቢሞሸርም በቤተሰቦቹ ነው። እንዲሁም ደግሞ ማለትም የዳኒ ቤተሰቦች እናቱን ማስቀየም ስለማይፈልግ ነው ነፂን አግብቶ ግዴታ የሚኖረው ማለት ነው። ለዚህ ለእናቱ ሲል ነው ማለት ነው። ነገር ግን ደግሞ ያም ሆኖ መሀል ላይ በሚፈጠረው ነገርና እንዲሁም ደግሞ ነፂ ባደረገችው ወይም በውሸቷ የሄለን እናት ነች ያስደበደበችን በማለት ያንን ነገር ብታቀነባብረውም ነገር ግን አሁንም ቢሆን ቆይ እንዴት ስሰማለውኝ እንዴት ነው ቆይ የነፂን ወሬ ሰምቼ እንዴት ነው ጓደኛዬን የማስቀይመው በማለት ነበር እንግዲህ ዳጊ በጣም ተናዶ ይቅርታ መጠየቅ አለብኝ አሁን ጓደኛዬን ሂጄ ብሎ ተጸጽቶ ጓደኛውን ሄዶ ይቅርታ ለመጠየቅ እንግዲህ ሲሄድ ነው። ነገር ግን ደግሞ ይህን ነገር ማለትም ሁለቱ ባንድ ላይ ሆኖ በተለይ ደግሞ ዳኒ በጣም ተበሳጭቷል። ምክንያቱም ቆይ እንዴት ነው እኔ የጣልኩትን ነገር ከድሮም ጀምሬ እኔ የጣልኩትን ነገር ነው ደስ የሚለኝ ስላለው በጣም ተበሳጭቶበታል። ቆይ እንዴት ነው ለምንድን ነው እኔን እንደዚህ የሚለኝ እሱ የሚጥለውን ነገር ነው ወይ እኔ የምወስድ በማለት ነው እንግዲህ በጣም የተበሳጨው ዳኒ ማለት ነው። ውድ ቤተሰቦቼ በእናንተ በዳኒ ቦታ ብትሆኑ ምን ታደርጋላችሁ? ዳኒና ሄቨን ትክክል አልሰሩ ነው የምለው እኔ ማለት ነው። እናንተስ ውድ ቤተሰቦቼ እስኪ ሀሳባችሁ ኮሜንት ላይ ያስቀምጡ። ምክንያቱም ምንም እንኳን ቢበድላችሁ ምንም እንኳን መጥፎ ነገር ቢያደርግ ነገር ግን የራሳችሁን የሆነ በጣም እንደ ወንድም የምታዩትን ለማግባት መወሰኑ ዳኒ በጣም ስህተት አለበት ማለት ነው። እንዲሁም ሄቨን መጀመሪያ ደንግጣ ነበረ። ነገር ግን በኋላ ላይ ግን የተስማማችበት ምክንያት አሁንም ቢሆን ዳጊን ለማናደር ነው። ዳጊ ደግሞ ምንም ሳይነግራትኝ እሱ ስለተሞሸርና ሌላ ሴት ወይም ደግሞ ነፂን ባገባ ሰዓት ስላልነገራትኝ በዛ እንግዲህ ወንፈል ለመክፈል ነው ማለት ነው። ውድ ቤተሰቦች እንግዲህ መጨረሻው ምን ይሆናል የሚለውንም የምናይ ይሆናል። ነገር ግን ሁለቱም ስህተት ነው። ምክንያቱም ማለትም መጋባት የለባቸውም በቃ አለቀ። አሁን ዳጊ ተጸጽቶ እንግዲህ ይቅርታ ሊጠይቅ መጣ። ይቅርታ ከጠየቀ በኋላ ምን ይፈጠራል? ምክንያቱም ደግሞ ዳጊ ይቅርታ የሚጠይቅበት ምክንያት በቃ ስህተት ነው ብሎ ስላስበው ነው። በቃ ወንድሜን ጓደኛዬን አስቀይሜዋለሁ፣ ቆይ ለምንድነው የሴት ወሬ ሰምቼ ለምንድነው እሱን የተናገርኩት በማለት ነበር እንግዲህ እሱም ይቅርታ ለመጠየቅ ተነሳስቶ የሄደው ማለት ነው። ነገር ግን ያንን ይቅርታ ሊጠይቅ ሲሄድ ግን ሁለቱ ሌላ ታሪክ ሰርተው ሌላ ማለትም እነሱ ሁለቱ ለመጋባት ወስነው የባሰ የበለጠ ጸጸት ነው ማለት ነው። እና ሁላችሁም ሀሳባችሁን ኮሜንት